ማሊያ ልንሸልማችሁ ነው። ገስ ከማን ጋር? ከኔ ጋር። ነገ በሚደረገው አርሰናል ከፒኤስጂ ጋር ያለውን ግጥሚያ በትክክል ውጤቱን ኮሜንት ላይ ለምታስቀምጡልን እንዲሁም ደግሞ ኢቨንት ፕሮግራሙ ላይ ለምትገኙ 5 ሰዎች የአርሰናል ማሊያ የምንሸልም ይሆናል። ቦታውን ንገራቸው። እንግዲህ 4 ኪሎ ቱሪስት ሆቴል አጠገብ ንብ ኢንተርናሽናል ባንክ 3ኛ ፎቅ ዘመን ሲኒማ ላይ ትመጣላችሁ። ማሊያ ይሰጣችኋል። ላስት ዊክ ዋንጫውን ስንቀበል አዲስ አበባን ቀይ አለብሳታለሁ ብዬ በአርሰናል ማሊያና በባንዲራ አንበሽብሻችኋለሁ። ነገ ደግሞ ከ10 ሰዓት ጀምሮ ኢቨንት ተዘጋጅቷል። የኔ አካውንት እንደተዘጋ ታውቃላችሁ። ከስር ሜንሽን እናደርግላችኋለን። እሱንም ገብታችሁ ፎሎ ታደርጋላችሁ። እናሸንፍና ዋንጫውን በልተን አዲስ አበባን እንቀውጣታለን። ካሞን ጀማው የአርሴ ፋሚሊ ምንድነው መፍሰስ? ምንድነው? እስካሁን ተኝታል ወይ? ብረግ ብለህ ቀውጠው። ዛሬ የድል ቀን ነው። አንድ አጣላል በባቴ እቺን ቻምፒየንስ ሊግ እቺን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ተጣለታለህ። ጊዜው የአርሰናል ነው። ለምን ትጠራጠራለህ? ጀማው ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ። ይሄ አካውንት ደግሞ ጠላት ዘምቷል። እናንተም ደግሞ በኮፒ ሊንክ መስመት አለባችሁ። በኃይለኛው ጀማው በኃይለኛው ደንቆሮ ሊክስክስ ደጋፊ ዘምቷል ልጅ አካውንት ላይ። እናንተ ደግሞ በኮፒ ሊንክ ጀማው በኮፒ ሊንክ ይሄን ቪዲዮ ሲሆን አካውንቱ የፈጠነ ድል ዛሬ ነው። የድል ቀን ነው። ጊዜው የአርሰናል አባቴ ጀማው ይላል። ዛሬም የድል ቀን ነው። ዛሬም ባለፈው ታስታውሳላችሁ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ አያነሳም ብዬ እቺን ታክል ነው የምጠራጠረው። ጥርጣሬ የበቃችን የምታክል ነው ብዬ ነግራችሁ ነበር። ሆነ። ዛሬስ ምንም የማላፍርበትን ቪዲዮ ነው የምሰራው ይላችሁ። የአርሰናል ቤተሰብ ይሄንን ኮፒ ሊንክ በደንብ አድርገው። ፒኤስጂ 14 የሊግ ዋንጫ አለው። አርሰናል 14 የሊግ ዋንጫ አለው። ፒኤስጂ 1 ቻምፒየንስ ሊግ ዋንጫ አለው። አርሰናልስ ዛሬ ማታ 1 የቻምፒየንስ ሊግ ዋንጫ አለው። የአውሮፓ ሻምፒዮን ይሆናል። ነገ አርሰናል 1 የቻምፒየንስ ሊግ ዋንጫ አለው ብለን በኩራት እንናገራለንና ሰርጌን ያለፈው እሁድ በልቼ ዛሬ ደግሞ መልሴን እየጠበቅኩ ነው። በቅዳሜ ምድር ያቃለው ድንኳን ሰባሪ እንደሚመጣ ምናምን፣ ግን ዛሬ የሚታሰበው ምንድነው? ፒኤስጂ አርሰናል እንቅጥቅጥ አድርጎ ዶሚኔት አድርጎ እንደሚያሸንፍ አንዲ ነው እንዲህ አልከኝ ቋጣሪው እባክህ። ለማንኛውም ማለት ነው ዛሬ አርሰናል አንኤክስፔክትድ በሆነ መንገድ ጌሙን ዶሚኔት አድርጎ በጣም ኮንትሮል አድርጎ ዋንጫው ወደ እንግሊዝ ይዞት እንደሚመጣ አልጠራጠርም። የመድፉ ቤተሰብ እስቲ የውጤት ግምታችሁን አስቀምጡ። እኔ አርሰናል 2-1 ወይም ደግሞ 1-0 ያሸንፋል ብዬ ገምታለሁ። የመታችሁ መድፈኞች አንድ የአርሰናል ጀማዓ ፈሪ ቢገኝበት መስቀል አደባባይ ሞት ይፈረድበት። ዶሮና ድመት ፈረደ ብለ አንድም የአርሰናል ደጋፊ መፍራት የለብህም። ዛሬ ምሽት የኛ የመጀመሪያው የሻምፒዮንስ ሊግ ዋንጫ የምናነሳበት ቀን ነው። ታዲያ አንተ ይህን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትህን ትገምትልኛለህ። እኔ 0.5 ካለ ይመቸኛል። ዋንጫውን ነው የምፈልገው ነው ምልህ። በደንብ ኮፒ ሊንክና ሼር እያረጋችሁ የድል ቀን ነው፣ ዋንጫ የማንሳት ቀን ነው፣ የደስታ ቀን ነው፣ የፌሽታ ቀን ነው። ይመቻችሁ። ሰላም ወዳጅ ቤተሰብ፣ በትናንትናው ቪዲዮ ፔፕሲ ባዘጋጀው የቻምፒየንስ ሊግ ፕሪዲክሽን ቪዲዮ ላይ አርሰናል 3-1 እንደሚያሸንፍ ሰርቼ ነበረ። በእያንዳንዱ ጎሎች ሴሌብሬት የምናደርግበትን ዳንስ አዘጋጅቻለሁ። እስቲ አይተን እንመለስ። መጀመሪያ ጎል ዳንስ ወይኔ ሁለተኛው እንዴት ነው? ዳንሱ እንዳያችሁትና እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ግንቦት 22 በዲስ ኮንቬንሽን ሴንተር በፔፕሲ ሜዳ ከተወዳጆቹ ድምፃውያን ዳዊት ጽጌና ኃይሉ አመርጋ ጋር
እንዳትቀሩ። ዋላ ጎገነ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦሆ ማማርትዬ ዛሬ አርቴታ ጦርነት አለበት ወገን። እኔ ይሄን ጨዋታ አልለውም። ይሄ ጦርነት ነው። አስቡት አርሰናል የፕሪሚየር ሊግ ዋንጫውን አሳክቶ ማለት ነው በታላቅ መነቃቃት ነው ቻምፒዮንስ ሊግ ሊጫወት የሚገባው አባቴ። ፒኤስጂም ደግሞ ምን አይነት ምረት አልባ እየተረገመ የተመታ ክለብ እንደሆነ እናውቃለን። ስለዚህ ሁለቱም ዛሬ ይውላችሁ እንደዚህ ማለት ነው በጣም ነው የሚተናነቁት ነው ምላችሁ ማለት ነው። እኔ አታስዋሹኝ። ፒኤስጂ ምረት አልባ ነው። እኔ አታስዋሹኝ። እኔ ፒኤስጂን አላምንም። ኖ አይሆንም። ስለማይሆን እኮ ነው ፒኤስጂን እኔ አላምነውም። ግን ይውላችሁ አርቴታ ተነቃቅቶ ስለሆነ የሚመጣው ቢፈጠረው አይታወቅም ነው ምላችሁ። ለማንኛውም አልቋጥርባችሁም። ይውላችሁ እንደሌላው ጊዜ ምናምን አልቋጥርባችሁም። ቻምፒየንስ ሊግ ማሳክታችሁ ከተማውን እንድታምሱ እንድትቀውጡ ነው የምፈልገው። ግን ከተማውን ስታምሱ ይውላችሁ ግራ ቀኛችሁን እያያችሁ ነጋ ደንገጥ እያላችሁ የምርጫ ሰሞን ነው በኋላ ታፍሳችሁ ብትገቡ አርቴታ ነው ከሪሽ የጠበቃ ነው ዋስ አይከፍሉም። ላስታውሳችሁ ብዬ ነው። መልካም እንድል እንግዲህ ይግናችሁ። መጀመሪያው ዋንጫ እጃችን ሲገባ ቋጣሪያ እናስቀምጥ በጊዜ ካልገባ ስሙኛ አንድ ነገር ማለት ነው ነገ የመጀመሪያው ቻምፒዮንስ ሊግ ዋንጫችን እጃችን የምናስገባበት ቀን ነው። ማናችሁን ከጠዋት ጀምሮ ማሪያችሁን ለብሳችሁ ቋጣሪ ሳታስቀምጡ እንድትውሉ እባካችሁን ጠይቃችኋለሁ። አዲስ አበባ ኢቨንት ተዘጋጅቷል። ነገር ግን አዳማ ላላችሁ ሰዎች ነገ ቅዳሜ ማለት ነው ፒኤስጂ ከአርሰናል የሚያደርጉትን ጨዋታ አዳማ መኮንን ያበደ ኢቨንት ስላዘጋጀንላችሁ ሁላችሁም አዳማ መኮንን እንዳትቀሩ። የተለያዩ ጊቫዌዎችም ስላሉን ሁላችሁም እንዳትቀሩ። ወዳችኋለሁ። ገና ሲዝኑ ሲጀመር ፎሎ ስታረገኝ የነበር የአርሰናል ደጋፊ ምን ብዬህ ነበር? ይህንን ቲም ኢንጆይ አድርገው፣ እያንዳንዱን ጨዋታ ኢንጆይ አድርገው። ብንሸነፍም ብናሸነፍም አቻ ብንወጣም ጥሩ ብንጫወትም ጥሩ ባንጫወትም ይሄ ቡድን የሚገርም ቡድን ነው። ድጋሚ ላታየው ትችላለህ። ኢንጆይ አድርገው ብዬህ ነበር እና ዋንጫ አንስተናል። ፕሪሚየር ሊጉ ማለት ነው። ነገ ለቻምፒየንስ ሊግ ፋይናል ልንጫወት ነው። አሁን የሚሰማ ስሜት አለ እዚህ ጋር ነገ ወደ ሜዳ ይገባሉ የሚለውን ስሜት ስታስበው እዚህ ጋር ውርር የሚያደርግ ነገር እዚህ ጋር ውርር የሚያደርግ ስሜት አለው አይደል? እንዴት እንሆናለን ምናምን የሚለው ነገር። ይህንን የሚሰማቸው የአውሮፓ ክለቦች ሁለት ብቻ ናቸው። የአርሰናል ደጋፊ ኮንክና የፒኤስጂ ደጋፊ ኮንክ ማለት ነው። እድለኛ ሆኖ አንተ የአርሰናል ደጋፊ ነህ። ይህንን ማለት ነው ሙሉ የአውሮፓ ቡድን የሚመኘው ስሜት ነው አሁን አንተ እየተሰማ ያለው ማለት ነው። የፋይናል ጨዋታ የ90 ደቂቃ ጉዳይ ነው። ኢንጆይ አድርገው። አሁን የሚሰማህን ስሜት ኢንጆይ አድርገው። ሁሉም የሚፈልጉት ስሜት ነው እየተሰማ ያለው። ኮራበል ቀብረር ብለን ወደ ቡዳፔስት እንሄዳለን፣ እንጋፈጣለን። የሚመጣው ይመጣል። በቃ የሚመጣው ይመጣል። እያንዳንዱ ቲም ደጋፊ፣ እያንዳንዱ ሚዲያ እያሽቃበጠ ነው። መሳቂያ መሳለቂያ ነው የምትሆኑት እያለን ነው። እንተያያለን፣ ቡዳፔስት ሜዳ ላይ እንተያያለን። እያንዳንዱን አሁን የሚሰማህን ስሜት ግን ኢንጆይ አድርገው። በዚህ ቡድን የሚመጣውን ነገር ሁሉ ነገ እንገናኝ። ይመቻችሁ። አርሰናልና ፒኤስጂን አዳቅለን ምርጥ 11 እንሰራለን። 4-3-3 በረኛ ዴቪድ ራያ፣ ቀኝ ሀኪሚ፣ ግራ ሜንዴዝ፣ መሀል ላይ ጋብሪኤል ሳሊባ ማለት ነው። ከሞን እዚህ ጋር ትክክለኛ የሆነ ቲምበር አሪፍ ነበረ፣ ግን ከሞን ሀኪሚ ነው ብራዘር። መሀል ስንመጣ ሌላ ጊዜ ማድረገው 6-8-10 ነበር በየቦታው ነበር ማሰለፍ። አሁን ላይ ግን የሁለቱንም አማካኞች ባህሪ ሳይ ሞር በጣም 8 ቁጥሮች ይበዛሉ እዚህ ጋር ቦክስ ሲሆኑ ማለት ነው። ፒኤስጂ በጣም ስኬታማ የሆነው በሞር 8 ቁጥሮች በደብል ፉት እያጫወተ ነው እንዴ አሪፍ የሆነው ገብቷል አይደለ? ሶ እኔም እችላለሁ 3ቱንም በ8 ማጫወት እችላለሁ ማለት ነው። ሆይናት ፒኤስጂ እየበላበት ከሆነ ስለዚህ እኔም በ8 ማጫወታቸው 3ቱን በ8 ነው ማስገባው ማለት ነው። ከ8ቶቹ ለመራርጬ ጆዋን ኔቬዝ፣ ቪቲኒያ እና ራይስ ይገባሉ ማለት ነው። ዋረን ዛይር ኤምሪ ይገባው ነበረ፣ ግን ደግሞ እነዚህ ትንሽ አይደለም ለነዚህ ይገባሉ ማለት ነው። ፊት ለፊት ከመጣ ምንም ጥያቄ የለውም። ዴምቤሌ ቢጎዳ ይገቡ ነበረ፣ ግን ዴምቤሌ አልተጎዳም። ዴምቤሌ አለ ፊት ለፊት እዚህ ላይ ስመጣ ክቫራ አለ፣ ምንም ጥያቄ የለውም። ሊያከራክር የሚችለው እዚህ ጋር ነው፣ ግን ደግሞ በዚህ ሲልም የሚያከራክር አይመስለኝም። ዱዌ ይገባል ማለት ነው። እዚህ ጋር ይሄን ይመስላል። ከዚህ የተሻለ መሰራ አይመስለኝም። ከሰራ አሰራምቶ ምንም አይመስለኝም። ዛሬ ፋይናል አለ ጀማው። ፋይናሉ ላይ በሀቨርትዝ ነው በጊዮኬሬስ ነው መጀመሪያ ያለበት። እኔ መልሳችሁን ኮሜንት ላይ ፈልገዋለሁ፣ ምክንያቱም በጣም ራሴ ራሱ ሲያወዛግበኝ የነበረ ጥያቄ ነው። ፒኤስጂ ለመዘጋጀት በጣም አስቸጋሪ የሆነ ቡድን እንደሆነ ታውቃላችሁ። ቢውልዳፓቸው በጣም የተለየ ነው ከሌላው ቲም፣ የሚጫወቱበት ትራንዚሽናቸው ኤቭሪቲንግ ልዩ ነው ከሌላው ቲም ማለት ነው። እና ቲማችን ቻንሶችን ክሬት በማድረግ የሚሆን ከኋላ የእነሱን ቢውልዳፕ
ለማቋረጥ ወይ ደግሞ ከመጀመሪያው ሳይጀመር በፊት ለማቆም የትኛው አጥቂ ተመራጭ ይመስላችኋል? ኦብቪየስሊ ካይ ሲገባ ሞር ቻንሶችን ክሬት እንደምናረግ ከቀሩት ፊት ለፊት ፍሮንት ላይ ካሉት ሰዎች ጋር ፕረስ ያደረገው የተሻለ አንደርስታንዲንግ እንዳላቸው መረዳት እንደሚችሉ ምናምን ነገር ታውቃላችሁ። ነገር ግን ጎል የማስቆጠር እድሉ ደግሞ የካይ ትንሽ ያነሰ ነው አይደለም። ሚስታቸው ኳሶች አሉ ምናምን ነገር ግን እንደዚህ አይነት ቢግ ጌሞች ላይ ክለች ሆኖ ሲመጣ አይተናል፣ ተመልክተናል። ለቼልሲ ዋንጫውን ሲያስገኝ በሌላ በኩል ደግሞ ጊዮኬሬ ሲኖር ቡድናችን ላይ ያለውን ኢነርጂ ታውቃላችሁ። እነዚህ ሁለት ሴንትራል ዲፌንደሮች ፈጣን ናቸው። ፈጣን መሆናቸው ብቻ ሳይሆን ፓሲንግ ሬንጃቸውን በጣም አሪፍ ነው። ኖኖና ሀኪሚ ደግሞ እንዴት እንደሚሮጡ ታውቃላችሁና ጥግ ድረስ የሚያስኬዳቸው ወይም ደግሞ ይሄ የሚያስቡበትን ጊዜ የማይሰጣቸው ሪለንትለስሊ ፕረስ የሚያደርግ አጥቂም ቢኖር ደግሞ በጊዮኬሬስ በኩልና ቻንሶችን መጠቀም የሚችል አጥቂም ቢኖር የተሻለ ሊሆን ይችላል። ስለዚህ እኔ ልቤ ሁለት ቦታ ስለተከፈለ ጥያቄው ወደ እናንተ አዙሬዋለሁ። ሁለተኛ ደግሞ እንድትመርጡልኝ የሚፈልገው ዛሬ 10 ቁጥር ቦታችን ላይ ማን ይሰለፋል የሚለው ነው። በዛሬው ጨዋታ ላይ ኤዜ ሌፍቲንግ ላይ ይወጣል የሚል እምነት የለኝም። ምክንያቱም አስቡት ሌፍቲንግ ላይ ወጣ ማለት ከዴዚሬ ዱዌ እና ከሀኪሚ ጋር ሲገናኝ ማለት ነው ኤዜ እና ያ ፓርት ላይ ትራክ ባክ እያደረገ ምናምን ለመጫወት አርቴታ ዛሬ ፍቃዱን ይሰጠዋል ብዬ አላምንም። ፐርሰናሊ ግን እንደሚያደርግ ባይታወቅም አርቴታ። ስለዚህ 10 ቁጥር ቦታ ላይ ኤዚ ሞመንትስ ፕሌየር እንደሆነ ታውቃላችሁ። ከምንም ነገር ላይ የሆነ ነገር መፍጠር እንደሚችል ታውቃላችሁ። ኦዴ በሌላ በኩል ደግሞ ኳሱን እንድንይዝ ወይም ደግሞ እንደዚህ ከባድ የሆኑ ጨዋታዎች ላይ በእነሱ ፔስ የምንጫወት ከሆነ እንደምንቸገር ታውቃላችሁ። ግን በእኛ ፔስ እንድንጫወት የምታደርገን ፕሬሲንጉ የምትመራው ምናምን ደግሞ እሷ ነች እና ከኦዴና ከኤዜስ 10 ቁጥር ቦታ ላይ ማን የሚሰለፍ ይመስላችኋል? እሱንም ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። በደንብ ኮፒ ሊንክ አድርጉት። ፎሎ ያላረጋችሁ ይሄን ቤት ፎሎ እያረጋችሁ ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻችሁ። ፋይናል ነው። ፋይናልን አሪፍ አትጫወተውም ወይ ታሸንፋለህ ወይ ትሸነፋለህ። አለቀ። ይሄ ቻምፒየንስ ሊግ ፋይናል ኢዝ ሂር ይላል አባቴ። አርሰናል ከፒኤስጂ ሲጀመር ቻምፒየንስ ሊግ መሆኑ በዛ ላይ ደግሞ ቻምፒየንስ ሊግ ፋይናል መሆኑ ራሱ ጌሙ በደንብ የሚያጓጓ ይሆናል። እንግዲህ ያው ቋጠሮ ነው ታውቃላችሁ። ግድ ነው ማን እንዴ ከባድ ነው። ምክንያቱም እኔ ትልቁ ሶስተኛው እንግሊዝ ቲም ነኝ ብዬ ነው ማስበው። ምክንያቱም እስከዛሬ አርሰናል ቻምፒየንስ ሊግ አልበላም። ከበላ በኋላ ግን ምንም ነገር ማለት ስለማልችል ለዛ ነው ለምቋጥርብሽ። ለማንኛውም ያበደ ጌም እንጠብቃለን። አርሰናል ከፒኤስጂ ነው። ሰው እንደሚያስበው ፒኤስጂ በጣም ይቀልለታል። እኔ እንደውም ሞር የምሰጠው አድቫንቴጅ ለአርሰናል ነው። እቋጥርበታለሁ ግን አድቫንቴጅ የምሰጠው ለአርሰናል ነው። ምክንያቱም ቻምፒየንስ ሊግ ነው። በቃ እንትን ተጫወተ አሪፍ ናቸው ምናምን የሚባል ነገር የለም። ሁሌ ታሪክ የሚያስታውሰው አሸናፊዎቹ ነውና አርቴታ ደግሞ ከባድ ሰው ነው እና አርሰናል ነው በደንብ ፕሮባቢሊቲ ሊኖረው የሚገባው ብዬ የማስበው። ለማንኛውም አሪፍ ጌም እንጠብቃለን። ማይሆን ዲሳፖይንት እንደማያደርግ እርግጠኛ ነኝ ይሄ ጌም ማለት ነውና አርሰናል ደጋፊዎች እንኳን ያደረሳችሁ። አይ ቻምፕ እንደ እነ ቻምፕ ምናምን እነ ቻምፖች። ለማንኛውም ያበደ ጌም እንጠብቃለን። እኛ እንቋጥራለን። ምክንያቱም ሶስተኛው ትልቁ ሲቲ እንግሊዝ ቲም መሆን ስለምንፈልግ ማለት ነው። ከሞን ግን ያበደ ጌም እንጠብቃለን። ይመቻችሁ። እስቲ ግምታችሁን ከታች አስቀምጡልኝ። እናንተ ምን ትጠብቃላችሁ በጌሙ? ከታች ጻፉልኝ። ይመቻችሁ። የጨዋታና የዋንጫ ቀን ላይ ደርሰናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በፒኤስጂ በኩል ጉዳት ላይ የነበሩት አሽራፍ ሀኪሚና ኡስማን ዴምቤሌ ለጨዋታው ሙሉ ለሙሉ ዝግጁ እንደሆኑ በትላንትናው ዕለት ሉዊስ ኤንሪኬ ተናግረዋል። ክለባችን በኩል ጉዳት ላይ የነበረው ጁሪያን ቲምበር ጨዋታውን ለመጀመር ሙሉ በሙሉ ዝግጁ እንደሆነ ትላንትና ሚኬል አርቴታ ተናግረዋል። እዚህ ሁለት ቡድኖች እንግዲህ 7 ጊዜ ተገናኝተው ያውቃሉ። ክለባችን አርሰናል 2 ጊዜ ሲያሸንፍ ፒኤስጂም 2 ጊዜ ማሸነፍ ችሏል። 3 ጊዜ ደግሞ ጨዋታቸው በአቻ ውጤት መጠናቀቅ ችሏል። ክለባችን በኩል ቤን ዋይት ሙሉ ለሙሉ ከጨዋታው ውጪ ሲሆን በፒኤስጂ በኩል ሁሉም ተጫዋቾች በሙሉ ጤንነት ላይ ይገኛሉ። ኦፕታም 56% የማሸነፍ ንጻሬ ለፒኤስጂ የሰጠ ሲሆን ለክለባችን ደግሞ 44% ሰጥተውታል። ጨዋታውን በተመለከተ እንግዲህ ያሉት መረጃዎች እነዚህን ይመስላሉ። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ለዩሲኤል ፋይናል የትኛውን ማሊያ ልልበስ? ቆይ ላስመርጣችሁ። ይኸውልሽ ትገቢያለሽ እዚች ጋር ማማይሻ ሊበላ ቻምፒዮንስ ሊግ ደግሞ ቤት ሰፊ ነው ማለት ነው። የሁላ ማሊያ ከያዘ የጎስት ማሊያ ጎስት አስባችሁታል። አርሰናል አግብቶ አውልቆ ማሊያውን ወደዛ ሲወረጉር ግማሽ ስቴዲየም። ኧረ በስመ አብ! ኧረ ፒኤስጂ ያረጋጋልን! ኧረ ፒኤስጂ ያረጋጋልን! እነዚህ ሰዎች አላስቀምጣሉ። ጭራሽ እየዞረ ማሊያ ይመርጣል። እንደውም ማለት ነው እኛ በዚህ ማሊያ ነው የዋንጫውን ጨዋታ የምናየው። እዚህ ቪዲዮ ላይ ለተመቸኝ አንድ ኮመንት ማለት ነው ማሊያ ይሸልማለሁ። ሌላው ማለት ቅዳሜ ማለት ነው ያራዳ ልጆች፣ ቅዳሜ ሜይ 30 ከሄኒከን ጋር የት ነው የምንገናኘው? ጊዮን 9 ሰዓት ጀምሮ በር ይከፈታል። እኔ ከአርሰናል ደጋፊ ጋር ብቻዬን አልጋፈጥም። እዛ አብራችሁ ኑልኝ። እዛ ነው የምንቋጠረው፣ በደንብ ነው የምንቋጠረው።
አለበል ይኸውላችሁ እንድታስቡ ፈልገው ይሄንን ዋንጫ ቢያነሱት የምናሳልፈውን ቀጣይ ዓመት አስባችሁታል? አሁን ራሱ ዋትስአፕ ቻምፕ ሀይዱን ቻምፕ በየኮመንቱ ዋትስአፕ ቻምፕ እየተባባሉብን። ስለዚህ ቅዳሜ በጋራ ጊዮን ከ9 ሰዓት ጀምሮ ከሄኒከን ጋር በምናሳልፈው ጊዜ አብረን እንቋጥራለን። አብረን እጠብቃችኋለሁ። ያራዳ ልጆች ይመቻችሁ። ይገሉሃል ብያላችሁ። ተመለሽ ተመለሽ። ምን ሆነ? የከብቶቹን ለማጥያ ልምጣ። አቤ ተሰማ ጠመንጃህን ዞልህ ሄደ። ማጋ ጠመንጃዬ ጋር ደግ አደረገ። ይውሰደው፣ ይበለው፣ ይበለው። የወንድሙን ጥቃት የማይወጣ ወንድ አይደለም። እንዴት አደረገማ? እውነት ወንድ ወጥቶታል። አዎ እኔማ አርጅቷል ተብዬ ተንቄ ነበረ። ይሄ ቅዳሜን እስኪደርስ እንዴት እንደቸኮልኩ እዛ ፒጄ ሞልና ዳኞቹ ተባብረው በሰጡ ፕሪሚየር ሊግ ሳምንት ሙሉ 2 ሳምንት ሙሉ ስትጨፍር ቆይተሃል እንደፈለክ። እዚህ ግን የሚያስጠላህ መስሎሃል። ፒጄ ሞል ፒኤስጂ እኮ አንድ ጌም ነው የሚሰማህ መስሎሃል። አርሰናል ቻምፒየንስ ኦፍ ዩሮፕ ሊባል ሊያውም ቻምፒየንስ ሊግ በልቶ አንድ ጨዋታ ቀድ መስሎሃል። ፒጂ ነገ ፒኤስጂ ማለት ነው ኢንተር ላይ ያገባውን 5 ጎል ትንሽ ቀነስ አድርጎ ሲደግሞ ታያለህ። አንድ ጨዋታ እኮ ይከብዳል ምናምን። እዛም አንድ ጨዋታ ነበር። ኢንተርና አርሰናል አንድ ናቸው እያልኩ አይደለም፣ ግን ዲፌንሲቭሊ ኢንተር ዘጊ የሚባል ክለብ ነበር። ነገ ግን ከነገ በኋላ ግን 19ኛም ፕሪሚየር ሊግ ቲም እየሄድሽ ሜዳቸው ላይ አዌይ ስትሄጂ አርሰናል ቻምፒየንስ ኦፍ ዩሮፕ ዩል ኔቨር ሲንግ ዳት ትባያለሽ። እኔም እልሃለሁ እየመጣው በአንድ ፕሪሚየር ሊግ እንደዛ ካበድክ በኋላ ቻምፒየንስ ሊጉን ብትበላው ምን ልታደርግ እንደምትችል በደንብ አይተናል። ችግር የለውም ግን ታያለ ነገ ፒኤስጂ ምን እንደሚያደርስ አርሰናል ላይ የሚፈጽመውን በደል ታያለ። ቀልድ ነው አይደለ? ፒኤስጂ ይከብደዋል ምናምን አላችሁ። ችግር የለውም ዝም ብለህ ማየት ነው። እንደዚህ እንደ በእኛ ድክመትና በፒጄም ሞይል አንድ ላይ ተባብረው በሰጧችሁ ሊግ እንደዚህ አናታችን ላይ ወጣችኋል። ችግር የለውም ነገ ፒኤስጂ በደንብ አድርጎ ያረጋጋልኛል። አቤት ተመልሰናል ይላል። አሁን ቀዳ ምንድነው እንደዚህ ፈገግ ያደረገው ልትል ትችላለህ እኮ ፒኤስጂ ዋንጫ ሊበላ እኮ ነው። በእናትህ እስቲ አሁን ቋጥሮ ነው ምንድነው የሚበላው? እኔ አውቀዋለሁ። ምንም መቋጠር አያስፈልግ። ፒኤስጂ ማድረግ ያለበትን ያደርጋል። ይሄን ደግሞ በሙሉ ኮንፊደንስ ነው የምናገረው። ለዓለም ሰላም ሲባል ዛሬ እንኳን ፒኤስጂ ያወጣናል። ምንም መቋጠር አያስፈልገንም። አርሰናል ከበላ እንዲሁም ከአንድ ሳምንት በኋላ ነው የመጣሁት። አርሰናል ከበላ በዛው መጥፊያችን ነው። ገብቷል። ይበቃቸዋል። አርሰናል ደጋፊ እንዳይደብር የዋንጫ ብታጣው ባለፈው በልተሃል፣ በዛ ተደሰት። ይሄ ኖርማል ነገር ነው። እኛም ፍጻሜ ደርሰን አተናል ዋንጫ። ገብቷቸዋል። ቼልሲ በልቶብናል። ስለዚህ ቀጣይ የምትበላላችሁ አሁን ሰላም እናገኝ። ገብቷችኋል። በጣም ኖርማል ነው። ነገራችን ላይ በአንዳንድ ነገሮች የመሆን አላምንም፣ ግን አንዳንድ ነገሮች ላይ ደግሞ ማመን ያሉብን ነገሮች አሉ አይደለም። ለምሳሌ ኬፓ ማለት ነው በፍጻሜ ጨዋታዎች ላይ እንግዲህ በተሰለፈበትም ባልተሰለፈበትም ጨዋታዎች ላይ በተለይ ደግሞ የአውሮፓ ውድድሮች ላይ በሻምፒዮንስ ሊግ በአውሮፓ ሊግ ምናምን ዋንጫ የማሸነፍ እድል አለው። በጣም ከፍተኛ ነው ጀማውና በቃ ዋንጫ ይዞ ወደ ቤቱ የሚገባ ተጫዋች ነው። ታዲያ ይህ ተጫዋች ደግሞ ነገ እኛ ጋር ነው ያለው። ምን ያሳያል ይሄ? እስቲ ሀሳባችሁን አካፉ። እኔ ግርም ብሎኝ ነው። ኧረ ይሄ ልጅ በየትኛው ሚንስ ላይ ይሁን እየተጫወተም ይሁን ሳይጫወትም ይሁን ብቻ የአውሮፓ ሻምፒዮንስ ሊግ ፍጻሜ፣ የአውሮፓ ሊግ ምናምን ብቻ እነዚህ አውሮፓ ላይ ያሉ ውድድሮች ላይ ፍጻሜ ደርሶ እሱ ያለበት ቡድን ላይ እሱ ካለ ዋንጫ አለ። ይሄው ምንን ያሳያል? እስቲ ሀሳባችሁን አካፍሉ። እኔ ግራ ክብት ብሎኝ እኮ ነው። ኬፓ ገዴ ልትሆኚ ነው እንዴ? የሆነ ነገር ካሸንፍን ይሄን ልጅ ምንለው ገዴ ነው። እሺ ገድዬ ገዱካ ምናምን ነው እንደው ይመጃጁ ጀማ። የዛሬውን ዋንጫ ለምን እንደምበላ ውስጤ እርግጠኛ እንደሚሆን ለምን እንደሆነ ታውቃለህ? መቼም ከደቂቃዎች በፊት ስለሚካሄድ እንደፈለክ አላግጥብኝ። እርግጠኛ ሆኜ የምነግርህ ነገር ልክ አርሰናል 90 ደቂቃ ነው ያለው። ምን በታሪኩ አርሰናል የሚባለው ኢንቪዚብል የሚባለው ስብስብ እንኳን ያላሳካውን እነዛ ልጆች ታሪክ ስማቸው በታሪክ የመጀመሪያው ሻምፒየንስ ሊግና ብቸኛውን ያመጡ ተብለው የሚወሱበት ታሪክ በ90 ደቂቃ ውስጥ ቀርቷቸው እንደገና ደግሞ ከሻምፒየንስ ሊግ ህልማቸው ያደናቀፋቸው ቡድን አሁን ተጠናክሮም ሲመጡ እሱ ጠብቋቸው እሱን ፍጻሜ ላይ አግኝተውት ይሄንን የሚያክል መነሳሻ እያለ ከፊት ለፊታቸው እነ ሳሊባ እነዚህን ይመስሉ የዓለም ምርጥ ኋላችን የግንብ የሆነ ተከላካይ መስመርና በረኛ ይዘን መሃል ምርጥ ሆነን ፒኤስጂን ማሸነፍ አያቅተን። ይህን ቪዲዮ ሴቭ አድርገው
በሙሉ ልቤ እኔ ፕሪሚየር ሊግ እንደውም ተስፋ ነበረኝ። ሻምፒየንስ ሊግ ከመጀመሪያውም ጀምሮ ነበረኝ። ዛሬ ዋንጫ እሰማለሁ። ይሄ ቪዲዮ ይቀ እንደ አውሮፓውያን አቆጣጠር 2006 ዓመተ ምህረት አርሰናል ያንን የቻምፒዮንስ ሊግ እድል ለባርሴሎና አሳልፎ ሰጥቶ ነበር። እንደዚሁም ደግሞ በተቃራኒው ክለብ በኩል በ2020 ማለት ነው ፓሪስ ሴን ጀርመን ከባየር ሙኒክ ጋር ለባየር ሙኒክ ፓሪስ ሴን ጀርመኖች ሳይወዱ በግዳቸው አሳልፈው ታሪካቸው መስጠታቸው የሚዘነጋ አይደለም። ነገር ግን የኤንሪኬው ቡድን ፓሪስ ሴን ጀርመን የዛሬ ዓመት ማለት ነው 24-25 ዓመተ ምህረት የጣሊያኑን ክለብ ኢንተር ሚላንን አሸንፈው የአውሮፓ ቻምፒዮንስ ሊግን የግላቸው ማድረጋቸው የሚዘነጋ አይደለም። ታዲያ ዛሬስ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ወደ ክለቡ ማምጣት የቻለው አርሰናል አሁንስ በታሪካቸው አንድም ጊዜ ያሳክተውት የማያውቁትን የአውሮፓ ቻምፒዮንስ ሊግን ያሳኩ ይሆን? ሰዓታት ቀርተውናል። እነዚህ ሁለት ክለቦች እጅግ በጣም አስገራሚ እንቅስቃሴ አድርገው የመጡ ናቸው። በዚህ ውድድር ብቸኛ ሳይሸነፍ ወደ ዳሚ የደረሰው የእንግሊዙ ክለብ አርሰናል ነው። ፓሪስ ሴን ጀርሞች እጅግ በጣም አስደናቂ እንቅስቃሴን በየዕለቱ ማሳየታቸው የሚዘነጋ አይደለም። ጥሏቸው ሊያልፍ ይችላል ተብሎ እጅግ በጣም ሲሰጋ የነበረውን ባየር ሙኒክን ጥለው ወደ ፍጻሜ ማለፋቸው የሚዘነጋ አይደለም። የዛሬ ዓመት አሸንፈዋል። ኤንሪኬ ሲጣየቁ ተናግረዋል። እኛ የዛሬ ዓመትም አሸንፈናል፣ ዘንድሮም እንደግመዋለን። አርሰናሎች ዋንጫውን አላገኙትም፣ የነሱ ተነሳሽነት ከናንተ ይበልጣል ተብሎም ሲጠየቁ እኛም ለሁለተኛ ጊዜ ለማንሳት እጅግ በጣም ተነሳሽነት ላይ ነው የምንገኘው ሲሉ መልሷል። ሚካኤል አርቴታም ደግሞ ትኩረታችንን እንዳለ ወደ አውሮፓ ቻምፒዮንስ ሊግ እናደርጋለን ብለው መናገራቸው የሚዘነጋ አይደለም። እስቲ ወዳጄ የእናንተን ሐሳብ እንዴት ነው? ነገ የአውሮፓ ቻምፒዮንስ ሊጉን አርሰናል ወይስ ፒኤስጂ ማን ያሸንፋል? ሐሳብ አስተያየታችሁ እናንተ ነው። ሼር ኮፒ ሊንክን እንዳይረሳ። ይመቻችሁ። ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በህይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥቅልኝ እንጂ እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፒኤስጂ አለችኝ የኛ እማማ ቋጥሮ ብያለሁ። አረ ፒኤስጂ አድነን፣ አረ ዲምቤሌ አድነን፣ አረ ድዌ አድነን፣ አረ ካቫርስኬሊ ያፈውሰን። ተቃጠልን እኮ ጆሮአችን እኮ ደማ። ይኸው ሳምንቱ ፒኤስጂ ከአርሰናል እንግዲህ ቻምፒየንስ ሊግ ፋይናል ቡዳፔስት ሃንጋሪ ላይ እንግዲህ ይፋለሙታል። አሁንም እኔ እርግጠኛ ነኝ ፒኤስጂ ይሄንን ፋይናል ያሸንፋል ብዬ አስባለሁ። በፒኤስጂ እምነት አለኝ። ያድነናል ብዬ አስባለሁ። ከድምፅ ብክለት አልተጨነቃችሁ? ስንት ጉድ አላየንም? አለቀሱ፣ ጨፈሩ፣ ተንፈራፈሩ፣ ፎከሩ። ይበቃችኋል። በቃ ጊዜው ደርሷል። ሜይ 30 እንግዲህ ወያላው ከፒኤስጂ ጋር ይለጣለጣል። ፒኤስጂ ሁለተኛ የቻምፒየንስ ሊግ ዋንጫውን ለማሸነፍ ነው። ወያላው ደግሞ የመጀመሪያውን የቻምፒየንስ ሊግ ዋንጫ ለማሸነፍ ይፋለጡታል። አድነን ፒኤስጂ አድነን፣ ኧረ አድነን። ዴምቤሌ ፈውሰን። አይኖች ሁሉ ዛሬ ምሽት 1 ሰዓት ላይ ወደ ሃንጋሪዋ ዋና ከተማ ወደ ቡዳፔስት ፑሽካሽ አሬና ስቴዲየም የሚያንጋጥጡ ይሆናል። አርሰናል ቨርሰስ ፒኤስጂ እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ ይደረጋል። እናም እንግዲህ ይህ ጨዋታ በጠንካራ ማጥቃታቸው በሚታወቁት ፒኤስጂ እና በጠንካራ መከላከል ብቃታቸው የሚታወቁት አርሰናሎች የሚያደርጉት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄን ጨዋታ ማን ያሸንፋል? እስቲ ግምታችሁን በኮመንት ሁላችሁ ማስቀምጡልኝ። ይመቻችሁ። መልካም እድል ባይ። እንደኔ ግምት አርሰናል ያሸንፋል ብዬ ነው የማስበው። ጨዋታው የሚያሸንፈው ያጠቃ ቡድን አይደለም። ጨዋታውን የሚያሸንፈው ቡድን በማጥቃት ውስጥ ያለው የመከላከል ንጽህናው ነው ጨዋታውን እንዲያሸንፍ የሚያደርገው። ሪካቨሪ ዱዌል ፒኤስጂ በአውሮፓ ቻምፒየንስ ሊግ ዘንድሮ ደካማ፣ በተለይ የማን ቱ ማን ሪካቨሪ ዱዌሎች ማለት ነው። እሺ ጤና ይስጥልን። ዛሬ ከማን ጋር ነን?
ጋዜጠኛ መኳንንት በሬ ይባላል። ሙኪ እንግዲህ ለፎርማሊቲ ስለሆነ እንጂ ያው አንተን የማያውቀው ማን የሚልም ስላገኙ በጣም ደስ ይላል። ድጋሚ አክብሬን ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ። ሙኪ በጣም አመሰግናለሁ። እንግዲህ ስኖቤክ ኢንተርቪው ጠፍተሃል ስትሉ የነበራቸው የስኖቤክ ፋሚሊ ይኸው በከባድ እንግዳ አንጋፋው ጋዜጠኛ የስፖርት ጋዜጠኛ መኳንንት በሬ ነው ዛሬ ይዤላችሁ የመጣሁት። ቀጣይ ማን ይቅራ ኮሜንት ሴክሽን ላይ ያስቀምጣችሁልኝ። በስፖርቱ የጫነት ስለ እግር ኳስ ያወራን በእግር ኳስ የተዝናና ከዚህ በላይ እንበዛለን። እንደ አንጋፋው ጋዜጠኛ መኳንንት በሬ የስፖርት ጋዜጠኞችን ወጣት ጋዜጠኞችን ኮንተንት ክሬተሮችን ሁሌ እንደምላችሁ ይችላችሁ እመጣለሁ። ፎሎ እያደረጋችሁ ቤተሰቡን ኮፒ ሊንክ ማድረግ እንዳይረሳ። ኮፒ ሊንክ በደንብ አድርጉት። ቪዲዮአችን በደንብ እንዲታይሽ ትንሽ ረዘም ለተሰምትችል ኮፒ ሊንክ በደንብ ይደረግ። ሞኪ እስቲ እንግዲህ ብዙ አውርተናል። ሻምፒየንስ ሊግ ማን ዋንጫውን ይበላል? ከጋዜጠኛ መኳንንት በሬ የሚፈጠረው አይታወቅም፣ ግን ማን ሊበላው ይችላል? ወደዛ ከመምጣቴ በፊት ጌሙን የሚወስኑ ጉዳዮች ላይ ትንሽ ብንቆይ ደስ ይለኛል። ጌሙን የሚወስኑት ነገሮች ብዬ ማስባቸው የመከላከል አደረጃጀት ላይ ሁለቱ ቡድኖች የሚፈጥሩት ሴታፕ ይመስለኛል እና የሁለቱም ሀሳብ ምንድነው ዲፕ ፌዝ የሆነ ቢልድ አፕ ይፈልጋሉ። ተጫዋቾቻቸውን ሮቴት ማድረግ ይፈልጋሉ። በየትኛውም ቦታ ላይ እንዲቆሙ አይፈልጉም። ፖዚሽንለስ ናቸው ወይም ደግሞ ቦታ አልባ ናቸው። ስለዚህ ሮቴሽን ካለ ብዙ ልውውጦች ይኖራሉ ማለት ነው። ስለዚህ እንቅስቃሴዎች እያደጉ የሚነካኩ ኳሶችም ባልጠበቃቸው ተጫዋቾች በሆነ ቦታ ላይ ንክኪዎችን ልታገኝ ትችላለህ። ቪቲኒያ ለምሳሌ ተከላካይ ሆኖ ልታገኘው ትችላለህ። ጋብሪኤል አጥቂ ሆኖ ልታገኘው ትችላለህ። ስለዚህ ይሄ የቲሞቹን ቅርጽ አልባነት ያሳየዋል፣ ስትራክቸርለስ የሚባለው ማለት ነው። ስለዚህ በዚህ ሁኔታ ውስጥ ጠንቃቃው ቡድን ጨዋታው የሚያሸንፍ ይመስለኛል እና ለኔ ሞር ጠንቃቃው አርሰናል ይመስለኛል። ሁለቱም አርቴታ ዘንድሮ የተጠቀመበት አርቲፊሻል ትራንዚሽን የሚባል የጨዋታ ሐሳብ አለ። አርቲፊሻል ትራንዚሽን የጨዋታ ሐሳብ በማይቆም ገደብ አልባ በሆነ የጨዋታ እንቅስቃሴ ተጫዋቾች የሚነኳቸውን የኳስ ቦታዎች አለመገደብ ወይም ደግሞ ረጅሙን የጨዋታ ቦታ እንዲነኩ ማድረግ ማለት ነው። ለምሳሌ የተከላካይ መስመር ክፍሉ በተስፋፊ ወይም ደግሞ ዋይደር ሴንተር ባክ በሚባል የጨዋታ እንቅስቃሴው የ9 ቁጥር ተጫዋች ሆኖ ልታገኘው ትችላለህ። ካላፊዮሪ 9 ቁጥር ተጫዋች ሆኖ እንደሚጫወተው ማለት ነው። ወይም ደግሞ የመሃል ተከላካዩ ማርኪኒየስ የሚባለው ልጅ የ8 ቁጥር ተጫዋች ሆኖ በፒኤስጂ እንደሚገኘው ማለት ነው። ስለዚህ በዚህኛው እንቅስቃሴ ውስጥ የሁለቱም የጨዋታ ሀሳቦች የሚወሰኑት በሚከላከሉበት አደረጃጀት ይሆናል ብዬ ነው የማምነው። በሪካቨሪ ዱዌል ፒኤስጂ በአውሮፓ ቻምፒየንስ ሊግ ዘንድሮ ደካማ፣ በተለይ የማንቱማን ሪካቨሪ ዱዌሎች ማለት ነው። አሁን ዴዘሬ ዱዌ እና ኪቢቻ ኪቤረሽኬሊያ ጥሩ ተጫዋቾች ናቸው፣ ግን ሲከላከሉ ደካማዎች ናቸው። ስለዚህ ሮቴሽን ካለው ደግሞ ቦታ ለቆ መሄድ ሊኖር ይችላል። ስለዚህ ቦታ ለቀ መሄድ ካለ የምታሸፍነው ቦታ ካልተሸፈነልህ አንተ ያን ቦታ የመሸፈን ግዴታ ይኖርሃል ማለት። ስለዚህ ያን ቦታ የሚሸፍነው ተጫዋች አሸናፊ ነው የሚሆነው። ካልሸፈንከው ዋጋ ትከፍላለህ ማለት። በአርሰናል ያለው ትልቁ ኳሊቲ በፒኤስጂን የሚበልጥበት የሪከቨሪ ዲዩላቸው ቶፕ ናቸው ዘንድሮ አርሰናሎች። የቻምፒየንስ ሊጉ ምርጥ ዲፌንስ ነው። አጥቂዎች ጨዋታን ያሸንፋሉ፣ ተከላካዮች ዋንጫ ነው የሚሰጡ። ይሄ የዘንድሮ የአርሰናል የቻምፒየንስ ሊግ መገለጫ ነው። ስለዚህ ጨዋታው የሚያሸንፈው ያጠቃ ቡድን አይደለም። ጨዋታውን የሚያሸንፈው ቡድን በማጥቃት ውስጥ ያለው የመከላከል ንጽህናው ነው ጨዋታውን እንዲያሸንፍ የሚያደርገው የማስበው እና ትልቁ ነገር የሚከላከሉበት መንገድ ስለሚሆን በደንብ ዴብዝ ኖሮት የሚከላከለው ቡድን ጨዋታውን ሊያሸንፍ ይችላል የሚል እምነት አለኝ። ከዛ ውጭ ሁለቱ ቡድኖች ፕሬስ የሚያደርጉበትን መንገድ የጨዋታው በጣም ወሳኝ ፓርት ነው። በዚህ ሁኔታ ውስጥ በተበታተነ መንገድ ፕሬስ የሚያደርግ ቡድን ዋጋ ይከፍላል። አርሰናል ፕሬስ ለማድረግ ምናልባት ዮኬሬሽን ያሰልፋል ብዬ አስባለሁ። አርቴታ ሀቨርትዝን ሊጠቀም የሚችልበት እድልም ሊኖር ይችላል። የአርቴታ ተለዋዋጭነት ያው ብዙ ጊዜ እያየ ነው ስለሆነ አስቸጋሪ ነው። ነገር ግን ዮኬሬሽ የሚጠቀም ከሆነና በቀኝና በግራ በኩል ትሮሳርድና ሳካን ተጠቅሞ ከነሱ ጀርባ ለኔ ሉዊስ ኬሊን፣ ኤቤሬቺ ኤዜና ዴክላን ራይስን ከተጠቀመ አርሰናል ከወገብ በላይ ጥሩ ቡድን ይሆናል ብዬ አስባለሁ። በፒኤስጂ በኩል ሁለቱ ተጫዋቾች የሚኖራቸው የመከላከል አደረጃጀትና የሚፈጠረውን ስፔስ ተመልሰው
የሚከለክሉበት ንቃታቸው በተለይ የኦስማን ደምቤሌና የዴዜሬ ዱዌ ሚና የዚህ ጨዋታ በጣም ወሳኙ ፓርት ነው። ኪቢቻም ሳይረሳ ማለት ነው። ትክክል። ምናልባት የፒኤስጂም ያው ሊጉን ዋንጫ መብላቱ እንዳለ ሆኖ የአርሰናል በዚህ ዓመት ከ2 ዓመት በኋላ ዋንጫው መብላት ለተጫዋቾቹ ሞቲቬት ሆኖ ሻምፒዮንስ ሊግ ዋንጫው ላይ ተጽዕኖ ያሳድራል ታስባለህ? አዎ ማለት አርሰናል አሁን ምንድነው መሰለህ ፕሪሚየር ሊጉን ባያነሳ ኖሮ የሆነ የምናጣው ነገር አለ የሚል ስሜት ይኖራል። ገብቷል? አሁን ቻምፒየንስ ሊግ ምንድነው የአውሮፓ ክራውን ለማግኘት ነው የምትሄደው እንጂ የሊግ ሻምፒዮን ሆናል ኦልሬዲ። አርሰናል ሲዝኑን ያለ ፕሪሚየር ሊግ ቢያጠናቀቅና ወደ ቻምፒየንስ ሊግ ቢሄድ ኖሮ የሚኖረው ሜንታሊቲና አሁን እየሄደበት ያለው ሜንታሊቲ ይለያያል ብዬ ነው ማስበው። ስለዚህ ያ ጫና አለው። ስለዚህ ምንድነው 2006 ፋይናል የገባበት የአርሰናል ሜንታሊቲ አይኖርም። ይሄኛው ሜንታሊቲ የተለየ ሜንታሊቲ ነው የሚኖረው ብዬ ነው ማስበው። እንደኔ ግምት አርሰናል ያሸንፋል ብዬ ነው ማስበው። እንደኔ ግምት ማለት ነው። ግብታዊነት የተሞላበት አይደል። የመከላከል ዴብዙ አርሰናልን ዋንጫ ቢሰጠው ይመስለኛል ዘንድሮ። እንደገና ትሪገር ፖይንቶቹ የአርሰናል የመከላከልና የማጥቃት እሳቤዎቹ የሚነሱበትና የሚጨረሱበት ኤክስኪዩት የሚደረጉበት መንገድ ደግሞ አሰልጣኝ ሉዊስ ኤንሪኬን የሚያሳስበው ይመስለኛል። ኤንሪኬ አብዛኛውን በአሳለፍነው የውድድር ዓመት የነበረው አንድ ቀነስኩት ብሎ የሚያስበው የነበረው ሀሳብ አንድ ኢንተርቪው ላይ ያየሁት ነበር። ቪቲኒያም ከሪዮ ፈርዲናንድ ጋር በነበረው ቆይታ ያየሁት ነበርና አምና ፖዚሽን ነበረን አለ። ፖዚሽን ነበረን የተወሰኑ ተጫዋቾች። አሁን ላይ ያለው ኳሊቲያችን ግን ምንድነው ፖዚሽን ለስ ሆነናል። ስለዚህ ሮቴት እናደርጋለን ቅድም ያልኩን ግን በዛ ውስጥ ግን ዲፌንሲቭ ሜንታሊቲያችን ላይ ግን መጠንቀቅ እንዳለብን ይነግረናል አለ። እሱም ይሄን በቅርቡ በነበረ አንድ ቃለ መጠይቅ ላይ ያየሁት ነበር። ማጥቃት ብቻውን ዋስትና የለውም ብሏል። በሚዩኒኩ ጨዋታ የመጀመሪያው ዙር ጨዋታ ላይ የነበረው ትልቁ ስህተታችን የተከላከልንበት መንገድ ነው ብሏል። ሁለተኛው ጨዋታ የተከላከልንበት መንገድ ትክክል ነበር ብሏል። ስለዚህ ማጥቃት ብቻውን ጨዋታው እንደማያሸንፍ ግልጽ ነው ማለት ነው። የምታጠቃበት መንገድ የምትከላከልበት ሽፋን ካልሰጠህ ጎል ማግባት ብቻውን ዋስትና ሊሆን አይችልም። ምክንያቱም ጎል አግብተህ የሚቆጠርብህ ከሆነ ምንም ልታመጣ ስለማትችል ማለት ነው። በሁለቱ በኩል ሁለቱም ተከላካዮቻቸው ሁለት የሴንተር ባኮቻቸው ኦፕሬት የሚደረጉበትና ግብ ጠባቂዎች ሰፖርት የሚያደርጉበት ሐሳባቸው የጌሙ በጣም ወሳኝ ፓርት ነው ያስባሉ። ምክንያቱም በዚህኛው ዘመን እንደምታውቀው የተጋጣሚን እንቅስቃሴ ወደ ራስ የጨዋታ መንገድ መሳብ ጨዋታ ማሸነፊያ መንገድ ነው። ምክንያቱም የምታስለቅቀው ቦታ ስላለ ማለት ነው። አስጥለ የምትሄደውን ቦታ ከአንተ ፊት የሚቆሙ ተጫዋቾች የሚጠቀሙበት ስፔስ ያገኛሉ፣ ኳስም ያገኛሉ። የማሰቢያው ጊዜ ካለ ጌሙን መጨረስ ይችላሉ። ከዛ ውጭ ማፈን የሚችሉ ቡድኖች ናቸው ሁለቱ፣ ተጋጣሚዎቻቸውን የሚያስጨንቁ ናቸው። ስለዚህ በእነኚህ ቴክኒኮች ጨዋታውን ሳቢ እንዲሆን የሚያደርገው ይመስለኛል። በጣም አሪፍ ሞኪ፣ በጣም አመሰግናለሁ። በሰፊው ከዋንጫውን በኋላ እንገናኝ ብዬ አስባለሁ። በጣም አመሰግናለሁ ሞኪ። ጨዋታውን እንደ እንግሊዝ ፕሪሚየር ሊግ እብዶኛ ላይም ተረጋግቼ በደንብ ኳሱ ለመመልከት ነው ያሰብኩት። አመሰግናለሁ ሞኪ። እንግዲህ ከዚህ በፊት የተሰሩ ቪዲዮዎች አሉ፣ እነሱን ደግሞ ከሰኞ ጀምሮ ይለቀቅላችኋል ማለት ነው። ሻምፒዮንስ ሊግ እናንተን ሀሳብ እንዴት ነው? አንጋፋው ጋዜጠኛ መኳንንት በሬ ሀሳብ እንደሰማችሁ ነው። እናንተን ሀሳብ ኮሜንት ሴክሽን ላይ ያስቀመጣችሁልኝ ፎሎ ማድረግ እንዳይረሳ። ቀጣይ ማን ይቅረብ? ይመቻችሁ።